በቃ እምነቴ ካላቱት የእምነት እመኑት የእውነት እመኑት ክብር ለእግዚአብሔር ይሁን አሜን አሜን አያ አንዳንዱ እኮ ቤቱ ሲገባ አባት አይደለም ሻለቃ ነው የሚመስለው የሚጫወቱ ልጆቹ ገና ሲገባ ጸጥ ካሉ ዳዲ አይደለም መቶ አለቃ ነው ጸጥ ያለ ቤት መንጫጫት አለበት አንተ ስትመጣ አልገባህ አንዳንዱ መከበር ወስታ እኔ ሲገባ ልጆች አልጋ ስር ነው የሚወድቁት ፖሊስ ነህ ስትሞት ትዝታ የላቸውም ልጆች አባቴ ነበር ሲመጣ አልጋ ስር ስለምንገኝ አጭሪው ረጅም ምንም ትዝ የሚለን መቼ ነው ህይወትን የምታጣጥሙት አውርዱት መጽሐፉን አታንጠሉ ሰማይ ላይ ላማለኝ በሰማይ ወተቷ የሚከራይ ነው ምንድነው እንደዛ አታርጉት ክርስትና ባሎች ሆይ ሚስቶች ሆይ ሰራተኞች ሆይ እንዲህ ነው የሚለው ኤፌሶን አጥኑት ሰፈር ለሰፈር ነው የተወራው እኛ የዘመኑ ሰባካዎች ነን አጡዘን ከሰው ዓለም አውርደነው ሰማይ ላይ ሰቅለነው ከየት ደርስበታል ቀጥለን ብረር አለ ለምን የሰቀልነው የት ነው አያችሁ እግረኛውን እንደ ክንፈኛ ያጫወት ነው እኛ ነን ይቅር ይበለን አሜን ወረዱ ኳስ መሬት ኢንጆይ አርጉ ላይፋችሁን አጣጥሙ ደስታችሁን አሜን ነው መጽሐፉን ብሉት አሜን አገልግሉ አገልጋይ ለምን አትለመኑ አሜን ቆይ ነው ለምን ነው ዲማውራው ቢዚ ነኝ ጊዜ እንዴ ዘላለምን ቆንጥሮ በሰጠህ ለሱ ታጣለህ እንዴ እውነቴን ነው የምላችሁ አንዳንድ ጴንጤ እኛ ሰፈር ያለው እዚህ የለም ሰፈሩ ስለማላቀው ነውና እኛ ሰፈር ክፉም አትለውም ደግም አትለውም እውነቴን ነው የምላችሁ ሁለቱንም ባንዴ ነው ለምሳሌ ክፉ አትለውም እሁድ ጠዋት ፕሮግራም ሲያልቅ እዚህ ጋር የሆነ ሆቴል ይገባል ከአራት ጓደኞቹ ጋር 3 ክትፎና ንቅቅል ያዛል ቢል ሲመጣ ይደባደባል በኢየሱስም ረፍ እኔ ነኝ ይጃለው ኖ ብሎ አንተ ተጣልቶ ይከፍላል ቅራይለው የ3 ክትፎ ዋጋ ቅድም እኮ የመባቃ ሲመጣ 10 ብር ይፈልጋል አጠረጥርም ሆቴል እየፈታ ቸርች የሚያስርህን መንፈስ መቼ ነው የምታባረው ከሰኞ እስከ ዓርብ በዚህ ክራውዲ በበዛበት ከተማ ላይ ሌሊት ተነስተህ ባስተጋፍተህ ታክሲ ተጋፍተህ ሰዓት አክብረህ ቢሮ ትገኛለህ ሰይጣን ጠብቆ እሁድ ጠዋት ሲያስረፍድህ መቼ ነው አንተ ገና ይሩቃ ገብቷል መንፈሱ ባይሰማህ እንኳን ጮህ ራስህን 3 ጮህ ልቀቀኝ በል ራስ እስክናስጮህልህ መጠበቅ የለብህም ተሸውደናል ከንትን የሚመጣ ስናስወጣ እዚህ ከቤት የመጣው ረስተነዋል እየመረጠ ለጸሎት እየመረጠ ለመጽሐፉ ቲክቶክ ላይ አፍታ አይስኪ ቀላ ንቁነ ባይብል ላይስ እንቅድው ያረጋል ከዚህ በላይ ምን ያርገ ሰይጣን ከዚህ በኋላ ማንም የቀለለ ህይወት ይዞ እዚህ ግቢ አይመጣም ከባድ የሚያረግ መንፈስ ያገኛችኋል አያችሁ ስታወርዱት ብዙ የቤት ስራ እንደሆናችሁ ይገባችኋል ብዙ ያልተነካ ህይወት ብዙ በቅድ ለለውጥ ሊተጋ ሊዘመትበት የሚገባ ስንፍና ጋር አብረን ውለን ያደርን እንደሆነ መሸወድ የለብንም ሰው እንዴት ወደ ውስጡ ይዋሻል ሰው ህሊናውንና ከዝጌር እንዴት ይደበቃል 6 ወር ቤቱ ጸልዮ የማያውቅ ሰው እዚህ በልሳን ወንበር ያንከተከታል ስነ ስርዓት አትስበርብን ወንበራችንን አሜን በሉ አሜን ደውይ አያችሁ ይሄ ነገራችሁ የእውነት ይሁን ስለዚህ ዳዊት ገባው ይሄ ጨዋታ አለ ህይወት ይቀበለኛል ዋናውን ይመታብኛል እየተረበሽክ ለጌታ መኖር አትችልም አንተ ተረብሸ በሱቅህ አትራፊ አትሆንም አንተ ተረብሸ በትምህርት አይገባህም አንተ ተረብሸ አሁን እንኳን ለምሰብከው ሰበት አይገባህም ምን ለማለት ፈልጎ ነው ምናምን ማንን ለመንካት ፈልጎ ነው ምናምን አትጨነቅ እኔ መጣሁት አንተ ራስህ ልነካ ነው እኔ ወንበር ልነካ አልተጠራው አሜን ነው ሰው ልነካ አሜን ነው ወይ ልንነካካ ነው እዚህ ያለነው አሜን በለው አጠገበው አንተን እኔ ሊነካ ነው ልጁ የመጣው አሜን ናችሁ ቸርች የመነካኪያ ቦታ ናት አሜን ናችሁ እርስ በርሳችሁ ተጠባበቁ ስለሚል አያችሁ መትረፋችሁ ይፈልጋል ክብር ለጌታ ይሁን የንጉስ ካህናት ናችሁ እናንተ ብርሃን ናችሁ በገባህም ባልገባህም መንገድ ለኩሶሃል አሜን ነው ጨለማውን ድፈረው ተጠጋው እያለ ያላየው ነገር አለ ጨለማ ያዋሸብህ ብርሃን ሆነ ካልተጠጋህ አትረዳው የብርሃን ሚና መግለጥ ከሆነ የጨለማ ሚና መደበቅ መሆኑን መርሳት የለብህም ጨለማውን ገፍታችሁ ካላወጣችሁት ግዛቱን እየመረጣችሁ ራሳችሁ ማራክ ካልቻላችሁ ትጎዳላችሁ ስለዚህ ከአጉል ቀልደኝነት ከአጉል ፌዘኝነት ጨምሮ ገብታችኋል ራሳችሁን ጠብቁ ሰው እንዴት እምነቱ ላይ ይቀልዳል the only religion በዚህ ወርልድ ላይ በዚህ ፕላኔት ላይ በራሱ እምነት የሚቀልድ ጎረምሳ ያለው እምነት ቢኖር ፕሮቴስታንት እምነትም ላችሁ የኛው የሚባሉ ሚዲያዎችን ያዋቸው የኛኑ ገብታችኋል ቁም ስቅሉን ሲያወጡት ነው
የሚውሉት። የሌላውን ህይወት ጫፉን አያስነካም፣ እምነቱን አያስነካም። ይሄን ያልወርደናል። ይሄ ካላበሳጨ ዳዊትን አይደለም ሳኦል ነህ። ተግዳሮት ሲነካ የሕያው አምላክ ጭፍራ ቸርች ስትዘረጠጥ ካልተበሳጨ ካልተነካ ኖ ካላልክ እንዲህ አይነቱን መንፈስ ወርዶ ሊያዋርደን የቤተ ክርስቲያን የጽድቅ ሸማ ላይ ጭቃ መርጨት የለመደን መንፈስ ውጣ ብለን ጉሮሮ ለማነቅ ካልተንደረደርክ ካንተ የተሻለ ወንጌል ይበራለት ማን ነው የሚሆነው? ትልቅ ስራ አለብን የአባቴ ልጆች። ስለዚህ ምን እናድርግ? መጀመሪያ ራሳችሁን አስመልጡ። አሜን። ወደ ተቋረጠ የጸሎት ህይወታችሁ ተመለሱ። ወደ ረሳችሁት መጽሐፍ ጥናት ተመለሱ። አሜን ነው። እንደ ጥንቆላ ግልጥ ያረጋችሁ ዝም ብላችሁ በቃ የመጣውን ነገር መልቀም አቆሙ። ክብር ለጌታ ይሁን። በዓላማ ማጥናት ጀምሮ አየህ፣ በጣም በተጠጋኸው ቁጥር በልጦ ይጠጋሃል። በጣም በተራብከው ቁጥር እስከ ጥጋብህ ድረስ ምግብ ይሆንልሃል። ክብር ለጌታ ይሁን። ዳዊት እኔውን አስመለጠ። እኔውን ካስመለጠ በኋላ ቀጥሎ የመጣበት ምንድነው ካላችሁ አደገኛ ነገር ነው የመጣበት። ምዕራፍ 30 ላይ ደርሻለሁ። ዛጋ ምን ይላል? ፍልስጤም ሀገር ሴት ጺቅላግ የሚባል ቦታ ላይ ምን አደረጓቸው? አሰፈሯቸው ፍልስጤማውያን። አሁን ወደ ምዕራብ ወደ ደቡብ ሄድና ተዋግቶ አሸንፎ ዳዊት ሲመጣ በጺቅላግ በሱ ካምፕ ላይ ደግሞ ጠላት መጥቶ ምን አድርጎታል? ሚስትና ልጆቹን ይዞበት ሄዷል። ብዙ ጊዜ ልብ አንለውም። ዳዊት የሆነ ሰፈር አሸናፊ ነው፣ እቤቱ ግን ተሸናፊ ነው። እዛ አሸንፎ ነው የመጣው። ከሳኦል ራሱን አስመልጦ ነው የመጣው። እኔውን ጠብቀዋል። አሁን የተወሰደው የእኔው ነው። ሚስትና ማን ልጁ ተወስደውበታል። ብዙ ትግል፣ ብዙ ውርደት፣ ብዙ ስድብ፣ ብዙ ጦርነት አልፎ ከፍታንም ዝቅታንም ከፍ ዝቅ ብሎ የሚያውቀው ዳዊት እዚህ ቀን ላይ ግን ለማልቀስ አቅም አጣራቸው። በሰው ልጅ ዓለም ቀላሉ ስራ ማልቀስ ነው። በህይወትህ ቀሎ የቻልከው ስራ ማልቀስ ነው። ዛሬ የተወለደ ልጅ የሚችለው ነገር ምንድነው? ማልቀስ ነው። እሱን አቃታ። ለምን? ሰይጣን ከህይወትህ ያጎደለው ዋጋው ካልገባህ አታለቅስም። ምን እንደቀማችሁ ያ በጠላት ያጣችሁት ነገር ቫልዩ ስንት እንደሆነ ካልገባችሁ አትታመሙም። ወዳጆቼ ይሄን ነገር እንዳትረሱብኝ። እግዚአብሔር የማይጠቅማችሁን እንደማይሰጣችሁ ሁሉ ሰይጣንም የማይጎዳችሁን አይሰርቃችሁም። ሰይጣን ከህይወት ቢወስደው የማይጎዳህን ነገር አይወስደውም። እግዚአብሔርም ቢኖርህ የማይጠቅምህን ነገር ምን ያደርግህ? ሰይጣን ገብቷል። የማይጎዳህን ነገር አይገድለውም። እግዚአብሔርም የማይጠቅምህን ነገር ትንሣኤ አይሰጠውም። ብዙ ጊዜ ሄዶ ያላመመን ነገር ስለማያም አይደለም፣ ዋጋው ስለማይገባ ጸሎትን የሚያክል ነገር ሄዶ ምንም ካልመሰለህ ችግሩ የጸሎት ተራ መሆን አይደለም። ህብረት የሚያክል ነገር ከህይወታችን ጠፍቶ እዛኛ ሰፈር አንዳንድ ሰው የቸርች ነው የምትሄደው ሲባል ዝም ብሎ እግር የጣለኝ ቸርች ነው የምገባው ይላል። እኔ እዚህ ከተማ ከገባው እኔን ቃል የሰማሁት ሰው እንዴት ነው እግር የጣለው ቸርች የሚገባው? እግሩ ላይ ቸርች አይጥልም። ከቤ አንድ ቀን ጫተራ ይጥልሃል። በእውቀት እንሂድ እንጂ አሜን። በደመ ነፍስ እንሂድ። ሰው ጥሩ ጠላ ያለበትን ቤት ብዙ ጠላ ቤት አልፎውን እየገባ ባለበት ዘመን ላይ እንደው ዘው ትላለህ። በኢየሱስ ስም what is wrong with you? ለምንድን ያለቀሰው ብለን ስንጠይቅ ዳዊት እኔውን አስመልጧል። አሁን የቀረው ማን ነው? ሚስትና ልጆቹ የኔው ናቸው። ለምንድን የጮኸው ብለን ስትጠይቅ ያን ቀን የተወሰደው የሆነ ቻኒ ማር የሚላት ሚስቱና ጩጬዎቹ አይደለም የሚሄዱት። ለዳዊት ሚስት ምንድነው? ልጅስ ምንድነው? በቁጥራቸው አይደለም ያየው። ማንም ቤት ሚስት አለ፣ ማንም ቤት ልጆች አሉ። ዳዊት ቤት ያሉ ልጆች ግን the coming kings ናቸው። አያችሁ፣ ወልደው የሚቀሙ ወልደው የሚያጨሱ አድገው የሚያጨሱ አይደሉም። አድገው የዳዊትን ዙፋን የሚያስቀጥሉ ናቸው። የክርስቶስን የንግስና መልክ ምን የሚያደርጉ ናቸው? የሚገልጡ ናቸው። አየህ፣ ይሄ ልጅ ሄደ ሲባል የዳዊት ነገው ሄደ ማለት እንደሆነ ገባው። ከማንም ቤት ልጅ ይሄዳል። ከዳዊት ቤት ግን ከቀማ የቀማኸው የነገውን ንጉስ ነው። ለዚህ ነው ጮኸው። ስለዚህ በኔ ትርጉም ሚስት ምንድናት? ሶርስ ናት። ልጅስ ፊውቸር ነው። ሶርስና ፊውቸራችሁ ላይ ጥንቃቄ አድርጉ። አበለጽግሃለሁ ካለ ሶርስ ምንድነው? ሱቅ ሊሆን ይችላል፣ ዕውቀት ሊሆን ይችላል፣ ፔፐር ሊሆን ይችላል፣ ጥሩ ጸባይ ሊሆን ይችላል። አታስነካው። እሱን ካስነካኸው
እበለጽጋለሁ እያልክ ድሃ ሆነህ ትሞታለህ። ግራውንዳችሁን ጠብቁ። እግዚአብሔር ለአንዳንዶቻችሁ የሰጣችሁ እድል ስፕሪንግ ነው። በደንብ ብትረግጡት ያነጥራችኋል። አላችሁልኝ? አዎ፣ ይሄንን ተጠንቀቁ። ሰይጣን ዝም ብሎ ኪስ አይገባም። ኪስ የሚገባ የሰፈር ሌባ ነው። ሰይጣን ኪስ ሳይሆን ውስጥ ነው የሚገባው። ተስፋህ ላይ ይገባል፣ አቅምህ ላይ ይገባል፣ ፖቴንሻል ላይ ይገባል። አስወጣው ከዛ። አሜን ነው። ከሰላምህ አስወጣው፣ ከእልህኝነት አስወጣው፣ ከጥርቅ ጥማት ምን አድርገው አስወጣው። አሜን አሜን። መታወቅ አለበት በህይወታችሁ ላይ። በሁሉ የተደፈረ ህይወት አይኖራችሁ። ያፏጨ ሁሉ የሚያዘውራት አትሁኑ። አሜን ናችሁ። ለራሳችሁ ክብር ይኖራችሁ። ለማልቀስ አቅም አጠራቸው። ሰዎች ዛሬያቸውንና ነጋቸውን ከተቀሙ ምን ይሆናሉ ካላችሁ የመሞቻቸውን ቀን የመጠበቅ ትዕግስት ያጣሉ። ገዳይ እስኪመጣ አይጠብቁም። የራሳቸው ገዳይ ራሳቸው ይሆናሉ። the spirit of suicide የሚባለው ይሄ ነው። ሰው በራሱ ራሱን ሲያጠፋ፣ ምናልባት ሞተን ስላልተቀበርን ራሳችንን አላጠፋንም ማለት አይደለም። የእምነት አንቀጻችን ትኩረት ካጣ ይሄ ስፒሪት ስራ ጀምሯል። የአባቴ ልጆች ምን አደረጉ? ድንጋይ አነሱ። ምን ሊያደርጉ? ሊወጋገሩ። እነማን? የሆነ ሰፈር ተዋግተው ጀግና የነበሩ እነሱ አሁን ወደ ጠላት ሳይሆን የጎበዙት የራሳቸው ገዳይ ራሳቸው። እንደ ሳውል በራሱ ጦር ላይ ወደቀ እንደሚል ስንቱ ጴንጤ በራሱ ህይወት ወድቆ እንደሆነ እዝጌር ይቁጠረው። ማንም ሳይነካ በራሱ ጦር ላይ ወደቀ እና ይሄ ነበር የሆነው በዚህ ጊዜ። አሜን። ወደ ውጪ ለመዝመት ስታስብ መጀመሪያ ማደራጀት ያለብህ ውስጥህን ነው። መጽሐፍ እንዲህ ይላል፣ ዳዊትም በአምላኩ በእግዚአብሔር ምኑን? ልቡን አበረታ። ይኸው ከውጭ ሲመታበት ልቡን የወደቀው በዚህ ጊዜ ሁሉም መኖር ከዚህ በኋላ ምን ዋጋ አለው? ሰው ነገን ከቀማኸው አለቀ። ሰው ትልቁ ባዶነት የትናንትና ኪሳራው አይደለም፣ የነገ ተስፋውን ሲያጣ። ስለዚህ ነገውን አቶታሊ ሰው ያለው አማራጭ ምንድነው? መሞት ነው በቃ ሲሉ አይደለም አለ። ካህኑን ጥሩልኝ፣ ሩሚና ቱሚም ይምጣልኝ። አሜን ነው። በካህን ደረት ላይ ባለ ኮረጆስ የሚቀመጡ ሁለት እኩል መጠን ያላቸው ክብ ድንጋዮች ናቸው። ነጭና ጥቁር ናቸው። እግዚአብሔር ሆይ ልውጣን ትላለህ። ካህኑ እጁን ከቶ የሆነ አንዱን ሲያወጣው ነጭ ከወጣ ውጣ ማለት ነው። ጥቁር ከወጣ ትውጣ ነው። ሶስት ጊዜ ልውጣን ውጣ ይላል። አንተ ሰማይ ለነገ መዋጋት ልጀምርን ስትል ፈጣን መልሳለሁ። አሜን። ወደ ኋላ ላልቅስን፣ በትዝታ ላልቅስን፣ ምን የኔ ነገር ምን ዋጋሉ ዘመኔን ሁሉ እያልክ ወደ ኋላ የከሰረ ዘመን አትቁጠር። ብራይት ፊውቸር አለ። አሜን ናችሁ። ሃሌሉያ። የበለጠ የተሻለ እድል አላችሁ። ነገ የሚባል ተስፋ አላችሁ። ስለዚህ ዝጌሩን ጠራና ለነገ ምክር ጠየቀው። ጋድ አቤት ልውጣን ወዴት? ሶርሴን ላስመልስ፣ ፊውቸሬን ላስመልስ፣ የነገውን ንጉስ ላስመልሰው። የትኛው? በጠላት እጅ የተያዘ ተስፋ ያለበት እነ ሰለሞን አንተ እነዚህ ሁሉ እኮ ነው የሚሄዱት ብራዘር። ለዚህ ነው ያንተ መያዝ ያንድ ሰው መያዝ አይደለም ያልኳችሁ። ያንቺ መቆም ያንድ ሰው መቆም አይደለም። ራሳችሁን አታቃሉ። አሜን ነው። ወደ ውስጥ ንቁ፣ ወደ ውስጥ ኃያል ሁኑ። ክብር ለጌታ ይሁን። አትሳቱ። ወደ ውስጥ ራሳችሁን። ክብር ለጌታ ይሁን። የምታከብሩት ነገር ይኖራችሁ፣ የማታስነኩት ነገር ይኖራችሁ። አሜን። እንደ ፕሮፌሽናችሁ የምትጠብቁት ነገር ይኖራችሁ። ለምሳሌ እኔን አሁን አደራጅተህ ሱቅ ብትከፍትልኝ በጌታ ሰላም ላከስርህ እችላለሁ። የስሪቴ ለዛ አይደለም። ግን እንደምንም ፑልፒት ጀርባ ካቆምከኝ እዛ ጋር ሪች ነኝ። ስለዚህ እኔ ሳወራ መስማት ብቻ ነው ያለ አማራጭ። ጠብቅ ራስን። የምትሰብከውን የሚመጥን ህይወት ላይ ተጣበቅ። ይረዳሃል ጌታ። አብሬህ ነኝ ይልሃል። ክብር ለእግዚአብሔር። ቲፎዞ ላይኖር ይችላል፣ የሚያግዝ ላይኖር ይችላል። ራእይ ላይ ተጣበቅ። እግዚአብሔር ካንተ ጋር ይቆማል። ይሄን ማመን አለባችሁ ቤታችሁ ላይ። ወደዚህ ነው የምላችሁ። ልውጣ አለው፣ ወጣ አለው። አይገርማችሁም? ሰምቶ መውጣት ጀመረ። ብዙ ቦታ ተዋግቶ ያውቃል። ይሄኛው ጦርነት ዓላማው ይለያል። ለነገው የተዘመተ ዘመቻ ይባላል። ሚስቱን፣ ልጁን፣ የነገው ንጉስ ከተያዘበት ጠላት የማስጣል ዘመቻ ይባላል። እስቲ ይህን ሳምንት እንዲህ አይነት ዘመቻ ልመዱ። ነገህን አሜን ነው። ወደፊት 5 ዓመት 10 ዓመትህን አሜን ነው አስመልጥ። ከድግም ከቡዳ ከእንቅልፍ ከቀልድ ከፌዘኛ አሜን ናችሁ አስጥለው። የህይወት እርሻን ማረም ጀምር። ማንም እንክርዳድ ደባልቆ እንዲሰራብህ አትፍቀድ። አሜን። ክብር ይኖራችሁ ለራሳችሁ።
መሽቶ ሲነጋ ገብቷቸዋል። ሲነጋ መንቀዋለል፣ ሲመሽ ማንገላያጀች ኖ ቀን በህይወት ገብቶ ያለ ጥቅም ሲወጣ ትስቃለህ። መኖር የሚባል እድል በህይወት ሲመክን ትስቃለህ። አትፍቀድ። አባቶቻችን በዚህ ጉዳይ ሲሪየስ ናቸው። ክብር ለጌታ ይሁን። ከዛ እንደዚህ አይነት ዘመቻ ስትዘምቱ ምን እንደሚሆን ታውቃላችሁ? እግዚአብሔር ጠላታችሁን አድክሞ ይጠብቃችኋል። አሜን። ትናንትና ጎብዞ ልጅ ሚስት የቀማው ጠላት ምን እንደነካው ያቅም ራሴን ይበል ሆዴን ወድቆ አገኘው። ሃሌሉያ። አሜን። ከዛስ ሲመለከት ጠላቱ ነው። እንደገና ፈርስት ኤድ ሰጥቶ አሜን። አያችሁ አክሞ ምን አድርገው ካነቃቃው በኋላ ወዴት ናቸው አለው። አንዳንድ እድሎችን አትግደሉ፣ መንገድ ያሳያችኋል። አሜን ነው ወይ? አሁን እኛ ጋር ያለው ችግር ምንድነው? ከኛ በፊት የኖሩ ሰዎችን ያደግን የሚመስለን እነሱን ስናማክር ሳይሆን ስንንቅ ነው። እንደዛ አይደለም። ለምን 6 ወር አይሆንም ከፊት ከቀደመ ተከተለው። ሲኒየሪቲ ሪስፔክት አድርጉ። ቤቱ የመላኪያ ቤት አይደለም፣ የጸጋ ቤት ነው። አሜን። በህይወታችሁ እዚህ ላይ ሲሪየስ መሆን አለባችሁ። ለመማር ለመስማት ሁሌ የተከፈተ ህይወት ይዛችሁ ነው ውላችሁ ማደር ያለባችሁ። ታስታውሳላችሁ ክርስቶስ ጋር ኮልታፋና ደንቆሮ ሰው አመጡ ይላል። አስታውሳችሁት? ወደ ጌታ ሲያመጡት ሰውየው ይኮላተፋል፣ ደንቁሯል። ታማችሁ ኮልታፋም ነው ምንም ነው። ዝም ብዬ አጠናሁት። ምን አኮላተፈው ብዬ ሳስብ መልሱ ስለደረቆረ። ለምን ያስገባው ስለሌለ የሚያወጣው የለውም። አይሰሙ። ስለዚህ ማያቅ ስጣቸው ይኮላተፋሉ። ስለዚህ ጌታ ይህን ሰውዬ ፈወሰው አይልም ክፍሉ፣ ከፈተው ነው። ኤፍታህ ማለት ተከፈት ማለት ነው። ለምን ችግሩ መዘጋት ነው። ቀብረር የሚያደርግ የሚዘጋ መንፈስ ዛሬ ወጣ። አሜን። ለማንበብ ተከፈቱ፣ አሜን። ለመዘመር ተከፈቱ፣ አሜን። በቃ ለምክር ተከፈቱ። ሃሌሉያ። ይሄ በጣም ወሳኝ ነው። ውስጣችሁ ላይ ተጠቀሙ። ማንኛውንም እድል አትናቁት፣ ተጠቀሙበት። አበላው፣ አጠጣው፣ ምክር ጠየቀው። ቤት በኩል ሄዱት። እንደዚህ ቦታ እናርፋለን ሲሉ ሰምቻለሁ። አየህ፣ በቂ መረጃ። በተሳሳተ መንገድ ወደ ነገህ እንዳትጋልብ የሚረዳህን መንገድ ጠቋሚ አትናቀው። ረግጬው ያዳለጠኝ ነገር ካለ ጠይቀኝ። ለምን ቁጥር 2 ወዳቂ ትሆናለህ? ያቸው መታወቅ ያለበት ነገር ልጨርስላችሁ። በጣም የሚገርመኝ ነገር የአባቴ ልጆች ሌሊት ወረደባቸው። አሜን። ቀጥታ ሚስቱንም ልጁንም ተቀበላቸው። ከዛ ሲመለስ የተናገረው የዚህ ስብከት መዝጊያ ነው የሚሆነው። ይህ አሜን። የቱ ይሄ አሁን የምታዩት የዳዊት ምንድን ነው ምርኮ? አንተ ስንትና 300 እኮ የፍልስጤም ሸለፈት ይዞ መጥቷል ብሎ ታያቅም። ከጠላት እጅ ብዙ ግዛት አሳዶ ተቀብሎ ያውቃል። ቅጥር ዘሎ አባሮ ይዞ ያውቃል ብሎ ታያቅም። ይሄኛውን ግን ምን አለ? የዳዊት ምርኮ ነው። ለምን? ይሄ ነገዬ ነው። ይሄ የኔ ፊውቸር ነው። ለነገ የሚያነቃ መንፈስ ያገኛችሁ። ቀጥሎ የጦርነቱን ስልት እንዴት ተረጎመው? በጣም ይሄ ልቤን ነክቶታል። እናንተም እንድትነኩበት ላውራችሁ። እንደዚህ አለ። ሃሌሉያ። ውሃ እንዲያፈርስ ጠላቶቼን ምን አደረጋቸው? አፈረሳቸው። በዚህ ቀን ያለው ይሄንን ብዙ ድል ያውቃል የሰውዬ ብሎ ታያቅ። ለዚህኛው ግን ውሃ እንዲያፈርስ ጠላቶቼን ምን አደረጋቸው? አፈረሳቸው። ከሞል ልንገርህ፣ ውሃ ማን ነው? የትኛው ውሃ ነው የሚያፈርሰው? ምንስ ነው የሚያፈርሰው ብላት ነው። ውሃ የሚያፈርሰው ግድቡን ነው። ይሄ ከአግባባን አሁን ላበሳጭህ ነው። የቆመ ውሃ አይገደብም። ኩሬ አይገደብም። ኩሬ ህይወት ይዘህ ጠላት ተዋጋኝ እያልክ የሰይጣንን ስም አታጥፋ። የሚዋጋ ሊያቆም ነው። ቀድመው ከቆምክለት ለምን ይዋጋል? ቴንኪው ብሎ አሜን ነው ወደሚሄደው ነው የሚሄደው። ጸሎት አቁመ፣ ባይብል አቁመ፣ ቸርች ገላብጠ፣ ፓስተር ላይ አስተያየት አብዝተ አላበዙትም እንዴ ብለህ ያንተ ሳይታይ ቀጥሮ ደግሞ ጠላት ተዋጋኝ። ተረሱቴ እሱ ሄዷል። የት? ጀግኖቹ ጋር አልገባ። ከ47 ተማሪ 42ኛ ወይም 46ኛ እየወጣ የድግምት መንፈስ ትላለህ። አታፍርም ማለት
ያለ ድግምት 36ኛ ይደረስ 46ኛ ይደረስ ድግምት ወዴት ይወስዳል? ጨረስክ እኮ ያለ ማን? ያለ ውጊያ ባይብል ጥለሽ፣ ያለ ውጊያ ሰይጣን ጥለሽ፣ ያለ ውጊያ ትዳሩን በአንድ እግር አቆመሽ። እኔ ቤት ላይ የሚነሳ ራስሽ ነሽ። በሁለት እግር የሚሄድ ዘንዶ ራሳችሁ ላይ ስሩ። አሜን ነው ወይ? ተንበርከኩ። አሜን ናችሁ ወይ? ይሄ መንፈስ ይግባባችሁ። ሽንፈትን የማይቀበል መገደብን የማይቀበል አፍርሶ የሚሄድ መንፈስ ይግባባችሁ በኢየሱስ ስም። In Jesus name. Amen.